በአፍሪካ ልብ ውስጥ በደመና ሽፋኖችና በከባድ ወንዞች የተሸፈነ በሰው ልጅ ያልተነካ ጥንታዊ ዓለም ይገኛል። ከ1.4 ሚሊዮን ካሬ ማይል በላይ የሚሸፍነው የኮንጎ ደን። ይህ ግዙፍ የዱር ስፍራ በ6 ሀገራት ላይ ይዘረጋል። እነርሱም ዲሞክራቲክ ሪፐብሊክ ኮንጎ፣ ኮንጎ ሪፐብሊክ፣ ጋቦን፣ ካሜሮን፣ ማዕከላዊ አፍሪካ ሪፐብሊክና ኢኳቶሪያል ጊኒ ናቸው። ይህ ከአማዞን በኋላ በዓለማችን ላይ ሁለተኛው ትልቁ ትሮፒካል ደን ነው። የደኑ ትልቀትም ከሀገራችን ኢትዮጵያ ጭምር ይበልጣል። ስፍራው በዓለማችን ላይ በእጅጉ ከተጠበቁና ሚስጥራዊ ቦታዎች መካከል አንዱ ተብሎ ይቆጠራል። ከፍ ብለው በተዘረጉ ዛፎች ምክንያት የፀሐይ ብርሃን ወደ መሬት መድረስ እጅጉን አስቸጋሪ ነው። ሁሉም ነገር በጥቅጥቅ አረንጓዴ ቀለም በውሃና በጭጋግ የተሸፈነ ነው። የማያቋርጥ የዝናብ ድምፅ፣ ከሩቅ የሚሰማ የጎሳ ከበሮ ድምፅ የወፎች ዝማሬ ጋር ሲቀላቀሉ የማያቋርጥ ሕያው ሙዚቃን ይፈጥራሉ። የኮንጎ ደን በምድር ላይ ካሉ ታላላቅ የባዮሎጂ ሀብቶች ውስጥ ዋነኛው ነው። ሳይንቲስቶች ከ10 ሺህ በላይ የእጽዋት አይነቶችን በዚህ አካባቢ መመዝገባቸውን አረጋግጠዋል። ከነዚህ ውስጥም ወደ 30% የሚደርሱት በዚህ ደን ውስጥ ብቻ የሚገኙ እጽዋቶች ናቸው። እንዲሁም ከ400 በላይ የእንስሳት አይነቶች በዚህ ደን ውስጥ ይንቀሳቀሳሉ። ከትንሽ ነፍሳት ጀምሮ በዚህ ደን ውስጥ የአፍሪካ ዱር ዝሆን፣ ታላቁ ሲልቨርባክ ጎሪላ፣ ቺምፓንዚዎች፣ ጥቁር ነብሮች፣ የኮንጎ ወንዝ አዞዎችና እስካሁን ስም ያልወጣላቸው ብዙ እንስሳትና ወፎች ይንቀሳቀሳሉ። ከዚህ በተጨማሪ ባዮሎጂስቶች በሚሊዮን የሚቆጠሩ የተለያዩ ነፍሳትና ማይክሮ ኦርጋኒዝሞች በሚበላሽ አፈርና በሚበሰብስ እንጨት ውስጥ እንደሚኖሩ ያምናሉ። ይህ ትንሽ ዓለም እያንዳንዱ የዱር ሕይወት ምት እንዲቀጥል የሚያግዝ አስፈላጊ ስፍራ ነው። ሲልቨርባክ ጎሪላዎች የኮንጎ ደን ታላቅ ምልክት ተብለው ይቆጠራሉ። እነሱም በምድር ላይ ከሚገኙት ትልልቅ አዳኞች መካከል ዋነኞቹ ናቸው። ቁመታቸው 6 ጫማ ድረስ ይደርሳል። ክብደታቸው ደግሞ እስከ 440 ፓውንድ ድረስ ሊመዝኑ ይችላሉ። ምንም እንኳን አካላቸው ትልቅ ቢሆንም ሲልቨርባክ ጎሪላዎች እጅጉን ለስላሳና ብልሆች ናቸው። ዋናው ወንድ በጀርባው ላይ የሚታየው የብር ቀለም ጠጉር ምክንያት ሲልቨርባክ ተብሎ እንዲጠራ አድርጎታል። ቡድኑንም በእይታና በምልክት ይመራል። አስቸኳይ ካልሆነም ጥቃትን አይፈጽምም። ከ20 በላይ የተለያዩ ድምጾችን በመጠቀምም ይግባባሉ። ስሜታቸውን ይገልጻሉ፣ አደጋን ያስጠነቅቃሉ፣ ወይንም እርስ በርሳቸው ይገናኛሉ። በጥልቅ ዱር ውስጥ ቢኖሩም ሲልቨርባክ ጎሪላዎች እጅጉን የሰው ባህሪ የሚላበሱ ናቸው። ልጆቻቸውን ልክ እንደ ሰው ልጅ ይንከባከባሉ። ጓደኞቻቸውን ሲያጡ ያዝናሉ። ነገር ግን ዛሬ ላይ ከአደንና ከዱር መቆረጥ የተነሳ አደጋ ገጥሟቸዋል። ከሳቫና አካባቢ ደግሞ በተለይም የአፍሪካዎቹ የዱር ዝሆኖች ታዋቂ ናቸው። በመጠን ትንሽ ቢሆኑም እጅጉን ብልሆች ናቸው። ብርሃን ብዙም አልፎ የማይደርስበት በጣም ጥቁርና ዝቅተኛ የሆነ የደኑ ክፍል ውስጥ ይኖራሉ። ጥርሶቻቸው ቀጭንና የተጠጋጉ ስለሆኑ እጅጉን በተጠጋጉ ዛፎች መካከል በቀላሉ መንቀሳቀስ ያስችላቸዋል። እነዚህ ዝሆኖች የኢኮሲስተሙ መሐንዲሶች ተብለው ይታወቃሉ። ዛፎችን በመንቀል አፈርን በመቆፈርና ዘሮችን በሰገራቸው በመበተን የዱሩን እንደገና ማደግ ያግዛሉ። እያንዳንዱ መንጋም በአብዛኛው ከ10 እስከ 15 አባላትን ይይዛል። ልዩ የማስታወስ ችሎታ ያላት ታላቅ ሴት ዝሆንም መንጋውን ትመራዋለች። እሷም ከ10 ዓመታት በፊት ያየችውን መንገድና የውሃ ምንጭ ጭምር የማስታወስ ችሎታ አላት። ነገር ግን እነዚህ ውድ ጥርሶቻቸው እነሱን ለአደን አጋልጧቸዋል። በዚህም የአፍሪካ የዱር ዝሆኖች ለመጥፋት የተቃረቡ ናቸው። ሌላው የዚህ ደን ግርማ ሞገስ ጥቂቶች ብቻ ያዩት ጥቁር ፓንተር ወይንም አንበሳ ነው። እዚህ አካባቢ የሚኖሩ ሰዎች የሌሊቱ መንፈስ ብለው ይጠሩታል። በእውነት ግን ይህ ፓንተር ከሌላው ዓለም ልዩነት ያለው ነብር ነው። ሙሉ ሰውነቱን የሚሸፍን ጥቁር ፀጉር አለው። በጨረቃ ብርሃንም የሚያንጸባርቅ እንስሳ ነው። ይህ እንስሳ እንደ ጥላ ጸጥ ብሎ ይንቀሳቀሳል። እሱን በዱር ውስጥ ማየትም እጅጉን ከባድ ነው። ከ20 ጫማ በላይ መዝለል ይችላል። በጥቂት ሰከንዶች ውስጥም ረጃጅም ዛፎችን ይወጣል። እንደ ከፍተኛ አዳኝ ከላይ በመደበቅ አድፍጦም ይይዛል። ፍጥነቱም ትክክለኛነቱም በእጅጉ የሚያስገርም ነው። በሱ የሚታደኑ ታዳኞች ለመሸሸግ እንኳን ጊዜ አያገኙም። ነገር ግን እንስሳው በጣም ለጥቂት ሰዎች ብቻ የሚታይ በመሆኑ የአካባቢው ማህበረሰቦች የዱሩ መንፈስ ሲሉ ይጠሩታል። በተጨማሪም በዚህ ዱር ውስጥ በጭቃ ከተሞሉ ውሃዎች በታች አዞዎች ይደበቃሉ። መልካቸው ከዩራሲክ ዘመን የቀሩ እንደሚመስሉ ፍጡራን ናቸው። ይህ የአዞ ዝርያ ከዘመዶቹ ይልቅ እጅጉን ትንንሽ ቢሆኑም ከ5 እስከ 6 ጫማ የሚረዝም ርዝመት ይኖራቸዋል። ነገር ግን በክልል ውስጥ እጅጉን ፈጣንና ኃይለኛ አዳኞች ናቸው።
በብርሃን ሲታዩም አይኖቻቸው ቀይ ያበራሉ። በጨለማ ውስጥ ደግሞ አይኖቻቸው አስፈሪ ምስልን ይፈጥራሉ። በርካታ ምርምሮች የእነዚህ አዞች የዘር አወቃቀር እጅጉን ልዩ እንደሆነ ይናገራሉ። ለሚሊዮን ዓመታትም ሳይለወጡ የቆዩ እንደሆነ ያምናሉ። አዞቹ ቀን ሲሆን በጭቃ ውስጥ ይተኛሉ፣ አይኖቻቸውን ብቻም ከላይ ያወጣሉ። ሌሊት ሲደርስ ግን ዝም ያሉ አዳኞች ይሆናሉ። ወደ ውሃው የሚመጡ ሰዎችን፣ ወፎችን፣ አሳዎችን፣ ትልልቅና ትንንሽ እንስሳቶችን ጭምር ጎትተው ያስገባሉ። በእነሱ የተያዘ እንስሳም ለማምለጥ ምንም አይነት ጊዜ አይኖረውም። ሌላው በዚህ ደን ውስጥ እንዲሁ እጅጉን ትንሽና አስደናቂ ፍጡር ይገኛል። እሱም የኮንጎ ደን እንቁራሪት ነው። ጥቁርና የሚያንጸባርቅ ቆዳ አለው። ከ100 ሜትሮች የሚያስተጋባ ድምጽ የማሰማት ብቃት አለው። እንቁራሪቱ በቆዳ ውስጥ ባሉ አንጸባራቂ ሕዋሶች ምክንያት በጨረቃ ብርሃን ወቅት ብርሃንን መልቀቅ ይችላል። ይህም በአምፊቢያኖች ውስጥ እጅጉን አልፎ አልፎ የሚታይ ነገር ነው። ይህ እንቁራሪት ብዙውን ጊዜ ከወደቁ ቅጠሎች ስር ይኖራል። ነፍሳትን በመቆጣጠርም የዱርን ኢኮሎጂ ሚዛን ይጠብቃል። በመጀመሪያ እይታ የኮንጎ ደን እንደ ውብ የተፈጥሮ ገነት ይመስላል። ሕይወት በፍጹም ስርዓት የሚበቃበት ስፍራ መስሎ ይታያል። ነገር ግን ከዚህ ጸጥ ያለ ውበት በስተጀርባ ሌላ ሙሉ በሙሉ ያልታወቀ ዓለም ተሰውሮ ተቀምጧል። ሳይንስ እስካሁን ለዚህ የተሰወረ ዓለም ስም እንኳን መስጠት አልቻለም። በተለያዩ ታሪኮችና እንቆቅልሾች ብቻ የሚታወቅ ዓለም ነው። በጥልቅ ደን ውስጥ ጭጋግ በብዛት በሚሸፈንበት የፀሐይ ብርሃን እጅጉን በማይደርስበት ስፍራ በአካባቢው ማህበረሰብ ሞቤ ተብሎ የሚጠራ ምስጢራዊ ፍጡር እንዳለ ይነገራል። በእነሱ ቋንቋ ሞቤ ማለት ወንዝ የሚያቆም ማለት ነው። ማህበረሰቡ እንስሳው አንዳንዴ ከባህር ውስጥ ሲወጣ የመሬት መንቀጥቀጥ እንደሚነሳ ይናገራሉ። ሙሉ ድሩም ለአንድ አፍታ በጸጥታ እንደሚዋጥ በፍርሃት ያስረዳሉ። ይህ ታሪክ ለዘመናት ሲናገር ኖሯል፣ አሁንም ይነገራል። አዳኞች፣ አሳ አጥማጆችና በወንዙ አጠገብ የሚኖሩ ጎሳዎች በውሃው ጥልቅ ክፍል እንስሳ እንዳዩ ይናገራሉ። እነዚህ ምስክሮች እንደ እባብ የሚረዝም አንገት፣ እንደ ዝሆን የሚጠነክር አካልና ውሃ በኃይል የሚያንቀሳቅስ ጅራት እንዳለው ይናገራሉ። ነገር ግን ይህ መግለጫቸው በሳይንስ መረጋገጥ አልቻለም። ብዙ ተመራማሪዎች የተሳሳተ መረጃ ሊሆን እንደሚችል ይናገራሉ። ምናልባትም እንደ አዞ፣ ትልልቅ አሳ ወይንም ሌላ የውሃ እንስሳ በሩቅ አይተው የተሳሳተ ግንዛቤ ወስደው ሊሆን እንደሚችል ይናገራሉ። ቢሆንም የዚህ አካባቢ ማህበረሰቦች የሚያምኑት አይናቸውን ነው። በ1913 አንድ የጀርመን አሳሽ በኮንጎ ክልል ውስጥ የሚኖሩ የህያው ዳይኖሰር ታሪኮችን ሰምቶ በጭቃማው ውሃ ውስጥ ያልታወቁ ትልልቅ እንስሳት ሊኖሩ ይችላሉ የሚል ግምትን አቀረበ። በጭቃ ውሃ ውስጥ ያልታወቁ ትልልቅ እንስሳት ሊኖሩ ይችላሉ የሚል ግምትን አቀረበ። ይህ ሐሳብም በዚያን ጊዜ ዓለም ውስጥ ትልቅ መነጋገሪያ ሆነ። ከዚያ በኋላ ብዙ የምርምር ቡድኖች ወደ ኮንጎ ወንዝ አካባቢ ተላኩ። ካሜራዎች፣ ጀልባዎች እንዲሁም የቴክኒክ መሳሪያዎችን ተጠቅመውም ፍለጋ አደረጉ። ግን የተረጋገጠ ሳይንሳዊ ማስረጃን ማግኘት አልቻሉም። የተገኙት ነገሮች በአብዛኛው የእግር ምልክቶች፣ የተሳሳቱ ምስሎች ወይንም በውሃ ስር የሚፈጠሩ የተፈጥሮ ድምጾችን ነበር። ሳይንቲስቶች እነዚህ የተመለከትናቸው ምልክቶች በብዙ ነገሮች ሊፈጠሩ ይችላሉ፣ በአዞዎች፣ ትልልቅ አሳዎች ወይንም በተፈጥሮ የሚፈጠሩ እንቅስቃሴዎች ሊሆኑ ይችላል ብለው ያስባሉ። ቢሆንም በሳይንሱ እስካሁን ድረስ በኮንጎ ውስጥ የተገለጸ ወይንም የተረጋገጠ እንዲህ አይነት ትልቅ ያልታወቀ ፍጡር አልተገኘም። የዚህ አይነት ታሪኮች ምናልባት በማህበረሰቡ ሃይማኖት እንዲሁም ባህል የተፈጠሩ ሊሆኑ እንደሚችሉም ይገምታሉ። በ1980 ዓመተ ምህረት በአሜሪካ ተመራማሪ የተመራ የምርምር ቡድን በኮንጎ ወንዝ አካባቢ አንድ የውሃ ውስጥ ድምጽን ለአጭር ጊዜ መዝግበዋል። የመዘገቡት ድምጽም የምን እንስሳ እንደሆነ ሳይታወቅ ቆይቷል። በኋላ የድምጽ ትንተና ባለሙያዎች ይህ ድምጽ ዝቅተኛ ፍሪኩዌንሲ ያለው ቢሆንም ከታወቀ የውሃ እንስሳ ድምጽ ጋር በቀጥታ ሊመሳሰል የሚችል ነው ብለው አስተያየት ሰጥተዋል። ነገር ግን የተሰማው ይህ ድምጽ በሳይንሱ ሙሉ በሙሉ አልተረጋገጠም። የኮንጎ ደንና ወንዝ ስርዓት በተፈጥሮ በጣም ብዙ የህይወት ልዩነት ያለው ክልል ስለሆነ አሁንም ሙሉ በሙሉ ያልተጠኑ ዝርያዎች ሊኖሩ ይችላሉ። ነገር ግን እስካሁን ሞቤ የተባለ የተለየ ፍጡር በሳይንስ የተረጋገጠ ማስረጃ የለውም። ፊልም ሰሪዎች፣ ባዮሎጂስቶችና ያልታወቁ ፍጡሮችን የሚመረምሩ ተመራማሪዎችም አሁን ድረስ ወደዚህ ደን ይመላለሳሉ። በኮንጎ አስፈሪ ወንዝ ውስጥም የተለየ እንስሳ ካገኘን ብለው ምርምራቸውን እያካሄዱ ይገኛሉ። ቢሆንም እስካሁን ድረስ ሞቤ የሚባለው ስም በብዙ ጊዜ በአፈ ታሪክና በአካባቢው ወሬዎች ውስጥ ይጠቀሳል። ብዙዎቹ የአካባቢው ማህበረሰቦችም ይህንን እንስሳ እንዳዩት ይናገራሉ። አንዳንድ ተመራማሪዎች ግን ይህንን ነገር ሙሉ በሙሉ የባህል እምነት ውጤት ነው ብለው ይቆጥሩታል። ሌሎች ግን እስካሁን ያልተጠኑ የዱር እንስሳት ሊኖሩ ይችላሉ ብለው ይገምታሉ። ነገር ግን ለዚህ ግልጽ የሳይንስ ማስረጃ እስካሁን አልተገኘም።
የኮንጎ ደን ብዙ ቦታ ላይ እጅጉን ጥቅጥቅ ያለ ጫካና ዝቅተኛ ብርሃን የሚደርስበት ስለሆነም በርቀት የሚታዩ ብርሃኖች ወይንም እንቅስቃሴዎች ሊያሳስቱ ይችላሉ ብለው ተመራማሪዎች ይናገራሉ። ባለሙያዎቹ እነዚህን ምልክቶች በብዙ ጊዜ ከተፈጥሮ ምንጮች ሊመጡ ይችላሉ ብለው ይገምታሉ። ለምሳሌ የተፈጥሮ ብርሃን ነጸብራቅ፣ የብርሃን ነፍሳት ወይንም የእጽዋት እንቅስቃሴ ሊሆን ይችላል ብለው ይገምታሉ። የአካባቢው አዳኞች ግን አንዳንድ ብርሃኖችን በጨለማ ውስጥ እንደሚንቀሳቀሱ አይኖች ወይንም እንደ ሚስጥራዊ ምልክቶች ይገልጿቸዋል። እነዚህ ግን በሳይንስ የተረጋገጠ መረጃ የላቸውም። የግል ትዕይንት ወይንም የተፈጥሮ አስተያየት ሊሆኑ ይችላሉ። አዳኞችን ወይንስ ተመራማሪዎችን ህዝቡ ማንን ማመን እንዳለበት ግራ ገብቶታል። የምዕራባውያን ሳይንቲስቶች ይህንን አይነት ምልክት ሲያዩ በመጀመሪያ በጥንቃቄ ተመልክተዋል። ብዙዎቹም የተፈጥሮ ክስተቶች ወይንም የምልከታ ስህተት ሊሆኑ ይችላል ብለው አስተያየትን ሰጥተዋል። ነገር ግን አንዳንድ የሚታዩ ብርሃኖች ከተለመዱ ነፍሳት ብርሃን እንቅስቃሴ የሚለዩ እንደሆኑ ይገልጻሉ። እነዚህ ብርሃኖች በአብዛኛው ቀስ ብለው የሚንቀሳቀሱና በሰማያዊ ወይንም ቀላል ሐምራዊ ቀለም የሚታዩ እንደሆኑም ይናገራሉ። ነገር ግን ይህ ምልከታ በሳይንሱ ሙሉ በሙሉ በመረጃ አልተረጋገጠም። አንዳንድ ቪዲዮ ቀረጻዎች በደኑ አካባቢ የሚታዩ የብርሃን እንቅስቃሴዎችን መዝግበዋል ቢባልም ባለሙያዎችን የተሻለ ነገር እንዲያገኙ አላስቻላቸውም። እነዚህ ብርሃኖች የእጽዋት ፈንገስ ብርሃኖች ወይንም የአየር ሁኔታ ይሁን አይሁን መገመት አልተቻለም። በኮንጎ ደን ውስጥ በቅርብ ዓመታት ባዮሎጂስቶች ብዙ ባዮሉሚኔሴንት ወይንም የሚያበሩ ዝርያ ያላቸው ነፍሳትን እንዳሉ አረጋግጠዋል። አንዳንድ ፈንገሶች በጨለማ ውስጥ ደካማ አረንጓዴ ብርሃንን ማፍለቅ ይችላሉ። እንዲሁም አንዳንድ ነፍሳት ለአጭር ጊዜ ብርሃንን ያሳያሉ። ነገር ግን በቡድን የሚንቀሳቀሱ ትልቅና የተደራጀ የብርሃን ክስተት እስካሁን ድረስ በሳይንስ የተረጋገጠ አይደለም። ቢሆንም ማታ ማታ የሚያበሩና በቡድን የሚጓዙ እንስሳቶች ታይተዋል። ስለዚህ ክስተት አሁንም አጠቃላይ ያልተረጋገጠ ነው ተብሎ ተመዝግቧል። አንዳንድ ተመራማሪዎች በኮንጎ ደን ውስጥ የሚኖሩ አንዳንድ ነፍሳትና እንስሳት ብርሃን ማመንጨታቸው እርስ በርስ ሊግባቡ ወይንም አዳኞችን ለመከላከል ሊጠቀሙበት ይችላል ብለው ይገምታሉ። ሌላ ሳይንስ ሐሳብ ደግሞ አንዳንድ ዝርያዎች በቆዳ ላይ በሚኖሩ ማይክሮ ኦርጋኒዝሞች ባክቴሪያና ፈንገስ ጋር በመተባበር ደካማ ብርሃን ሊፈጥሩ ይችላሉ የሚል ነው። ነገር ግን በዱር እንስሳት ላይ ይህ ነገር እንዴት ሊከሰት ይችላል የሚለው አሁንም ድረስ ያልተረጋገጠ ነው። አንድ የጃፓን ምርምር ቡድን በኮንጎ ወንዝ አጠገብ ጊዜያዊ ካምፕን በማድረግ ምልከታን አድርጎ ነበር። በዚያ ጊዜ በውሃ ላይ ወይንም በውሃ አቅራቢያ የታየ የብርሃን እንቅስቃሴ መመዝገባቸውንም ተናግረዋል። ነገር ግን ይህ ምልከታ በተፈጥሮ ሁኔታዎች ወይንስ በቴክኒክ መሳሪያ ስህተት ወይንስ ያልታወቀ ፍጥረት የሚለውን እስካሁን ድረስ መልስ የለውም። እስካሁን ድረስ እነዚህ ክስተቶች በሙሉ በሳይንስ የተረጋገጠ ማብራሪያን አላገኙም። ስለዚህም በአጠቃላይ ያልተረጋገጡ ምልከታዎች ተብለው ተመዝግበዋል። በአካባቢው ውሃው አንዳንዴ ከመጠን በላይ ይንቀሳቀሳል ብሎም የሙቀት መጠኑን ይቀያይራል። አንዳንድ ሰዎች በዚህ አካባቢ የሚታዩት እነዚህ ያልተለመዱ ክስተቶች በውሃ ውስጥ በሚኖሩ ትልልቅ እንስሳት ወይንም እስካሁን ካልተመዘገቡ ፍጥሮች ጋር ሊያያዝ ይችላል ብለው ይገምታሉ። ነገር ግን እስካሁን ድረስ ይህንን የሚያረጋግጥ አልተገኘም። በአካባቢው የሚኖሩ ህዝቦች ግን አንዳንድ ክስተቶችን በባህል እምነቶቻቸው አማካኝነት ይተረጉሙታል። የተፈጥሮ ክስተቶችን እንደ መንፈሳዊ ኃይል መተርጎም በብዙ ባህሎች የተለመደ ነው። እናም ይህ የኮንጎ ወንዝ አካባቢ ክስተትም ባህላዊ እይታ አካል ሊሆን ይችላል። ከሳይንስ አንጻር ግን የኮንጎ ደን በምድር ላይ ከሚገኙ በጣም የብዙ ህይወት ካላቸው አካባቢዎች አንዱ ነው። በየዓመቱም አዳዲስ ዝርያዎች ይገኛሉ። በተለይም ነፍሳት፣ እንቁራሪቶችና ሌሎች ትንንሽ ፍጥሮች በዚህ ደን ውስጥ በብዛት ይገኛሉ። ይህ የብዝሃ ህይወት ሀብትም አካባቢው ሙሉ በሙሉ እንዳልተመረመረ ያሳያል። ነገር ግን ታላላቅ ያልታወቁ ፍጥሮች መኖራቸውን የሚያረጋግጥ ማስረጃ እስካሁን ድረስ አልተገኘም። የኮንጎ ደን አንዳንድ ዝቅተኛ አካባቢዎች ዓመቱን ሙሉ በውሃና በጭቃ የተሞሉ ናቸው። ወደ እነዚህ ስፍራዎች መጓዝም እጅጉን ከባድ ስለሆነ ያልተመረመረ በርካታ ስፍራ አላቸው። በእነዚህ አካባቢ የሚኖሩ እንስሳት በአካባቢው ሁኔታ ጋር በጥልቅ ተስማምተው የተለያዩ የህይወት ስልቶችን የሚያሳዩ ናቸው። የአካባቢው ማህበረሰቦች እንደዚህ አይነት ስፍራዎች ላይ ትልልቅ እባቦች ወይንም ያልታወቁ የውሃ ፍጥሮች እንዳሉ ታሪኮችን ይናገራሉ። ሳይንቲስቶቹም ቢሆኑ በእንደዚህ አይነት ስፍራ ውስጥ ያሉ ዘንዶችና እባቦች እጅጉን ግዙፍ የሆኑና አስፈሪ እንደሆኑ ይናገራሉ። ከሚታወቁ ዝርያዎች በተጨማሪ በኮንጎ ደን ውስጥ አሁንም በሳይንስ ሙሉ በሙሉ ያልተመዘገቡ ብዙ እንቁራሪቶች፣ አሳዎች፣ ነፍሳቶችና ሌሎች ትልልቅ እንስሳቶች ሊኖሩ እንደሚችሉ ባዮሎጂስቶች ያምናሉ። ምክንያቱም የአካባቢው ከፍተኛ የብዝሃ ህይወት ደረጃና ብዙ ለመድረስ አስቸጋሪ የሆኑ የደኑ ክፍሎች መኖራቸው ነው። በቅርብ ዓመታት የተደረጉ የመስክ ጥናቶች በኮንጎ ውስጥ አዲስ ዝርያዎች በተደጋጋሚ እንደሚገኙ አሳይተዋል። እነዚህ ግኝቶችም ብዙውን ጊዜ በዲኤንኤ ትንታኔ፣ በአካል ምልከታ ላይ ተመስርቶ ከቀደሙ የታወቁ ዝርያዎች ልዩ መሆናቸው ተረጋግጧል። ለምሳሌ አንዳንድ እንቁራሪቶች በቆዳቸው ላይ ያሉ ፕሮቲኖች ምክንያት በዩቪ ብርሃን ሲታዩ ደካማ ፍሎ
ፍሎረሰንስ ያሳያሉ። ይህም በጨለማ ውስጥ ሰውነታቸው እንዲያበራ ያደርገዋል። በውሃ አካባቢ ደግሞ አንዳንድ አሳዎች ዝቅተኛ የኤሌክትሪክ ሞገዶችን በመጠቀም እንደሚግባቡ ታውቋል። ይህ ባህሪ በጭቃና ብርሃን ባነሰው የውሃ ክፍል ውስጥ ለመንቀሳቀስና ምግብ ለመፈለግ ይረዳቸዋል። ይህ አይነት ስርዓት በኮንጎ ብቻ ሳይሆን ሌሎች የአፍሪካ ወንዞች ላይም ይታያል። ነገር ግን በኮንጎ ውስጥ ያለው ብዝሃ ሕይወት ልዩና አሁንም በከፊል ያልተጠና ነው። ነገር ግን ጉዳዩ የትንንሽ ፍጥሮች ብቻ አይደለም። በአካባቢው የሚኖሩ ህዝቦች የሚናገሩት ታሪክ ውስጥ አንዳንድ እንስሳት ከተለመዱ ዝርያዎች ጋር በትክክል የማይመሳሰል መገለጫ አላቸው። ከነዛ ውስጥም አንዱ ኑማሞን ተብሎ የሚጠራ ረጅም አንገት ያለው የውሃ ፍጡር በአንዳንድ የወንዙ ክፍል ይታያል ተብሎ ይነገራል። ነገር ግን ይህ መገለጫ ከሚታወቀው የአፍሪካ የውሃ እንስሳት ጋር በቀጥታ የሚመሳሰል ማስረጃ እስካሁን አልተገኘለትም። በተመሳሳይ ሁኔታ ኢምላኑካ ተብሎ የሚጠራ ትልቅ እንስሳ በአንዳንድ ወገኖች ታሪክ ውስጥ ይገኛል። እንስሳው እንደ ትልቅ ተዋጊ እንስሳ ኃይለኛ የጭንቅላት ወይንም የቀንድ ጥቃት ሊያደርስ ይችላል ተብሎ ይገመታል። ነገር ግን ሳይንሳዊ መዝገቦች ውስጥ ከዚህ ጋር በቀጥታ የሚመሳሰል የተለየ ዝርያ አልተገኘም። እነዚህ ታሪኮች ብዙውን ጊዜ የታወቁ እንስሳት እንደ ዝሆን ወይንም ትልቅ እባብ የተሳሳተ ወይንም የተጠናከረ መገለጫዎች ሊሆኑ እንደሚችሉ ተመራማሪዎች ይገምታሉ። እነዚህ አፈ ታሪኮች በተለይ በሳይንስ ያልተሟሉ መረጃ ባለባቸው አካባቢ በጊዜ ሂደት እየተጠናከሩ ሊሄዱ ይችላሉ። ቢሆንም ለባዮሎጂስቶች እነዚህ ታሪኮች ሙሉ በሙሉ ሊታለፉ የማይችሉ ናቸው። አንዳንድ ጊዜ ያልተመዘገቡ ዝርያዎችን ለመፈለግ መጀመሪያ መነሻ ምንጭ የሚሆነው የአካባቢው ማህበረሰብ ነው። እንዲሁም በኮንጎ ደን ውስጥ እውነትና ትውፊት መካከል ያለው መስመር ግልጽ አይደለም። አንዳንድ ታሪኮች ምናልባት በተፈጥሮ ስህተት የተፈጠሩ ሊሆኑ ይችላሉ። ሌሎቹ ግን እስካሁን ያልተገኙ የብዝሃ ሕይወት እውነትን ሊያመለክቱ ይችላሉ። ብዙ ሳይንቲስቶች የኮንጎ ደን ከምድር በጣም የተለየና በሕይወት የበለጸገ አካባቢ መሆኑን ይናገራሉ። በቅርብ ዓመታት የተደረጉ የዲኤንኤ ጥናቶችም በወንዙና በጭቃ ውስጥ በሺህ የሚቆጠሩ እንስሳት መኖራቸውን ያሳይተዋል። እነዚህ ውጤቶችም በተለይም ትንንሽ ወይንም እጅጉን የሚደበቁ ፍጥሮች እንደ አምፊቢያ፣ ነፍሳትና የውሃ ውስጥ አሳዎች እስካሁን ሙሉ በሙሉ እንዳልተመዘገቡ ያሳያል። ይህ ግን ያልታወቀ ታላቅ ፍጡር አለ ማለት አይደለም። ባለው ከፍተኛ የብዝሃ ሕይወትና አስቸጋሪ ምርምር ሁኔታ ምክንያት ያልተገኙ ሊኖሩ ይችላሉ። በአጠቃላይ ኮንጎ ያለው እውነታ ሚስጥራዊ ዳይኖሰሮች ወይንም የተደበቁ አውሬዎች ሳይሆኑ እስካሁን በሙሉ ያልተመረመረ አካባቢ፣ እንስሳት፣ የኢኮሎጂ ግኝቶችና በጣም የተወሰኑ የህይወት መስፈርቶች ናቸው። ይህ ደን በመካከለኛው አፍሪካ የአየር ንብረት ላይ ትልቅ የሆነ ዑደትን ይፈጥራል። ነገር ግን አስገራሚው ነገር ይህ መለወጥ እንደተለመደው አይነት ሜትሮሎጂ ስርዓት አይከተልም። ይህም ዱሩ የራሱ ስርዓት እንዳለው ያመለክታል። በጥልቅ ወደ ደን ውስጥ የገቡ ብዙ ተመራማሪዎች ከመሬት በታች የሚወጡ ዝቅተኛ የመንቀጥቀጥ ድምጾችን መዝግበዋል። የተመዘገቡት ድምጾችም ለጥቂት ሰከንዶች ይቆያሉ። ከሩቅ ነጎድጓድ የሚመስል ደካማ ንዝረት በግልጽ ሁኔታ ከመሬት በታች ይመጣል። የመሬት መንቀጥቀጥ መሳሪያዎች ግን የእሳተ ገሞራ ወይንም የቴክቶኒክ እንቅስቃሴ ምልክትን አያሳዩም። ስለዚህም ሳይንቲስቶች የምን መንቀጥቀጥ እንደሆነ ማብራሪያ ማግኘት አልቻሉም። የአካባቢ ሰዎች ግን ይህ ድምጽ ከሞቱ መናፍስት ጋር ዱሩ እየተነጋገረ ነው ብሎ ያምናሉ። ይህ ድምጽ በሚሰማበት ጊዜ ሁሉም የአካባቢው ሰዎች ስራቸውን ያቆማሉ። አካባቢውም ጸጥ ረጭ ይላል። ማንም ዛፍ ለመቁረጥና ለማደን አይደፍርም፣ ምክንያቱም ዱሩ እየነቃ ነው ብሎ ያምናሉ። ሌላው አስገራሚ ክስተት ደግሞ የቆሙት ጭጋጎች ናቸው። ከደርዘን ጫማ በላይ የሚደርሱ የጭጋግ አምዶች ቀስ ብለው ቦታቸውን ይዞራሉ። ነገር ግን በጠንካራ ንፋስ እንኳን አይንቀሳቀሱም። አንዳንድ የድሮን ቪዲዮዎች ደግሞ በጭጋግ ውስጥ ደካማ የኤሌክትሪክ እንቅስቃሴን አሳይተዋል። ይህም አዲስ ነገር ነው። በደን ውስጥ ይበልጥ የሚያስጨንቀው ክስተት ደግሞ የሚንቀሳቀሰው ጥላ ነው። የፊልም ቡድኖች አንዳንድ አካባቢ ላይ ብርሃን በድንገት እንደሚጠፋና ጥቁር ደመና በደን ውስጥ እንደሚንቀሳቀስ ተናግረዋል። ነገር ግን በካሜራቸው ለመቅረጽ ሲሞክሩ ምንም ነገር እንደማይታያቸው ተናግረዋል። ለአካባቢው ሰዎች ግን ይህ የዱሩ መንፈስ ጥላ ነው። ነገር ግን ከሁሉም በጣም አስቸጋሪ ክስተት በቦታው ላይ የኤሌክትሪክ ዕቃዎች መጥፋት ነው። ብዙ ዘመናዊ ምርምር ቡድኖች በመሳሪያ በድሮንና ሳተላይት ወደ ምርምር ሲገቡ አንዳንድ አካባቢዎች ሲደርሱ ሁሉም መሳሪያዎቻቸው በአንድ ላይ እንደሚጠፉ ተናግረዋል። ኮምፓሶቻቸው በፍጥነት ይዞራሉ፣ የራዲዮ ሞገዶች ይጠፋሉ፣ ባትሪዎችም በማይታመን ፍጥነት ይሟጠጣሉ። ከነዚህ ዞኖች ውስጥ ሲወጡ ግን ሁሉም ነገር እንደገና ወደ ተለመደው ሁኔታ ይመለሳል። አንዳንድ ተመራማሪዎች በዚህ አካባቢ ከፍተኛ የሆነ የማግኔቲክ ኃይል ሊኖር ይችላል ብለው ያስባሉ። ነገር ግን ምንም ምንጭ አላገኙም። ለአካባቢ ሰዎች ግን እነዚህ ቅዱስና የተከለከሉ ቦታዎች ናቸው። በእነዚህ ስፍራዎች ውስጥ ዱሩ የጥንት ፍጥሮችን ነፍስ እንደሚጠብቅም ያምናሉ። ማንም ሰው ወደ እነዚህ ስፍራ መግባት እንደሌለበትም የአካባቢው ማህበረሰቦች ይናገራሉ። አንዳንድ ቦታዎች ላይ ደግሞ ጊዜ ራሱ የቆመ ይመስላል። በእነዚህ ስፍራዎች ሰዎች ከሺህ ዓመታት በፊት እንደ አባቶቻቸው ይኖሩ በነበሩበት መልክ ይኖራሉ። ኤሌክትሪክ የለም፣ ቴክኖሎጂ የለም፣ በዘመናዊ ዓለም አልተነካም።
እነርሱ የኮንጎ ገለልተኛ ጎሳዎች ተብለው ይታወቃሉ። በአንዳንድ ብርቱ አንትሮፖሎጂ መዝገቦች መሰረት በዚህ ደን ውስጥ ከ20 በላይ የሚሆኑ ጎሳዎች ከዘመናዊ ስልጣኔ ሙሉ በሙሉ ሳይገናኙ እንደሚኖሩ ይታመናል። ከነዚህ መካከል በደንብ የሚታወቁት ሙቲ ተብለው የሚጠሩት የዱር ህዝቦች ናቸው። አማካይ ቁመታቸው 4.5 ጫማ በታች ነው። በዱር ውስጥ በጣም በጸጥታ መንቀሳቀስና በፍጥነት መጥፋት በመቻላቸው ይታወቃሉ። ዱሩን እንደ ቤት አይመለከቱትም፣ እንደ ሕያው አምላክ ይመለከቱታል። ምግብና ውሃ ጥበቃንም እንደሚሰጣቸው ያምናሉ። ለነሱ ዱሩ ነፍስ አለው። ሊናገር ይችላል፣ ሊናደድ ይችላል፣ ይቅር ሊላቸውም ይችላል። አንዳንድ ሰዎች ሲሞቱ ወይንም ዱሩ በእኛ ተከፍቷል ተብሎ ሲታመን የሚከወን ሚዮሞ የተባለ በዓል አላቸው። በበዓሉ ወቅት ረጅም ቀንድ በመንፋት ጥልቅ የሚያስተጋባ ድምፅን ያወጣሉ። ይህ ድምፅም እንደ ዱር እስትንፋስ ይመስላል። ዱሩም ይህንን ድምፅ ሲሰማ እንደሚነቃና የጥንት ኃይሉ እንደሚመለስ ያምናሉ። እነዚህ ታሪኮች እንደ አፈ ታሪክ ቢመስሉም ሰዎች እዚህ ከተፈጥሮ ጋር ያላቸውን ቅዱስ ግንኙነት ያሳያል። ዘመናዊ ዓለም ለረጅም ጊዜ የረሳው ግንኙነት። ነገር ግን ሙቲዎች ብቻ አይደሉም። በደኑ ጥልቀት ውስጥ በርካታ ታይተው የማይታወቁ ማህበረሰቦች አሉ። በ2018 አንድ የአውሮፓ ጂኦግራፊ ምርምር ቡድን የሳተላይት ምስልን በመጠቀም በጥቁሩ ደን ውስጥ በክብ የተሰሩ ክፍት ቦታዎች እንደተገኙ አሳየ። ምናልባት የሰው ሕይወት እዚህ እንዳለ የሚጠቁሙ ምልክቶች ነበሩ። ምርምር ለማድረግ ሲሞከር ግን በወቅቱ የነበሩት ምልክቶች በሙሉ ማግኘት አልቻሉም። ከ3 አድካሚ ቀናት በኋላ የምርምር ቡድኑ ማግኘት የቻለው አንድ ደብዛዛ ፎቶን ብቻ ነበር። ፎቶ በውስጡ የጭቃ ጣሪያ ያለው ቤትን ቢያሳይም የሰው ሕይወት ስለመኖሩ ግን ምንም ነገር አይጠቁምም። የአካባቢው ሰዎች ጥላ የሌላቸው ሰዎች ብለው የሚጠሯቸው ጎሳዎች አሉ። በዱሩ ጥልቅ ቦታ የሚኖሩ በመሸ ጊዜ ብቻ የሚታዩ ቆዳቸው በጭቃና በአመድ የተሸፈነ ሰዎች ናቸው። እነዚህ ጎሳዎች ከውጭ ሰዎች ጋር መገናኘት ይፈራሉ። የውጭ እንግዶች የመተንፈሻ በሽታና የመርሳት በሽታን ይዘውብን ይመጣሉ ብለውም ያምናሉ። ታዲያ አሁን ድረስ እነዚህ ጎሳዎች ቢፈለጉም በድጋሚ መታየት አልቻሉም። ነገር ግን የአካባቢው ማህበረሰቦች በሌሊት በዱሩ ጥልቅ ክፍል ውስጥ የሚንቀሳቀሱ እሳቶች እንዳሉ ይናገራሉ። ምናልባትም እነዚህን እሳቶች ይዘው የሚንቀሳቀሱት ጎሳዎቹ ሊሆኑ ይችላሉ ተብሎም ይገመታል። አንድ የሳይንስ ሐሳብ እንደሚጠቁመው እነዚህ ጎሳዎች ቢኖሩ እንኳን በዘመናዊ ሳይንስ ያልታወቀ የሕክምናና የባዮሎጂ ዕውቀት ሊኖራቸው ይችላል። ምክንያቱም ያለ በቂ የሳይንስ ዕውቀት በዚህ ደን ውስጥ በጭራሽ ሊቆዩ አይችሉም። የአካባቢ ሰዎች የሚጠቀሟቸው አንዳንድ የመድኃኒት ተክሎች ለወባ ህመም መፍትሄ፣ ለህመም ማቅለያና መርዛማ ንክሻዎችን ለማስወገድ በሳይንስ መዝገቦች ውስጥ ያልተጻፉ ናቸው። ቢሆንም መድኃኒቶቹ ፈዋሽ እንደሆኑ ሳይንሱ አረጋግጧል። አስገራሚው ነገር ግን እነዚህ ጎሳዎች እንደሚኖሩ የሚታመኑባቸው አካባቢዎች ለመግባት ሆነ ለመመርመር አስቸጋሪ የሆኑና የሰው ልጅ ይኖርባቸዋል ተብሎ የማይገመቱ ናቸው። የኮንጎ ደን ትልቅ አረንጓዴ ስፍራ ብቻ አይደለም፣ ከዛም በላይ ህያው ይመስላል። ይተነፍሳል፣ ይንቀሳቀሳል፣ በራሱ ምት ይናገራል። በውስጡ ያለው ሁሉ በምድር ስር እንደ ታላቅ ልብ የሚመታ ሚስጥራዊ ምትን ይፈጥራል። ታዲያ የኮንጎ ደን ለምን ይንቀሳቀሳል በሚለው ላይ ተመራማሪዎች አንድ አስገራሚ ክስተትን አግኝተዋል። በሳተላይት ምስሎች ሲታይ ደኑ በየቀኑ ቀስ ብሎ ወደ ላይ እንደሚወጣና እንደሚወርድ ይታያል። ሕያው ፍጡር እየተነፈሰ ያለ ያክል ስሜትን ይፈጥራል። ይህ ማታለል አይደለም። የዛፍ ስሮችና የእርጥብ አፈር እስከ ብዙ 10 ጫማ ጥልቀት ድረስ ካርበን ዳይኦክሳይድ ሲወስዱና ሲለቁ በመስፋትና በመቅለል ይንቀሳቀሳሉ። በተጨማሪም በአንዳንድ ቦታዎች ላይ እርጥብ አፈር በሰዓት ውስጥ ይሞቃል፣ ይቀዘቅዛል። ይህም እንደ ሕያው ልብ እንዲመታ ያደርገዋል። ይህ ክስተትም የሚተነፍስ ዱር ተብሎ እንዲጠራ አድርጎታል። ይህ ዱር የአፍሪካን የአየር ንብረት ብቻ ሳይሆን የመላው ዓለምን ይቆጣጠራል። አንድ የኮንጎ እስትንፋስ እስከ አትላንቲክ ውቅያኖስ ድረስ የንፋስ አቅጣጫንና የዝናብ ሁኔታን ሊቀይር ይችላል። አንዳንድ ጂኦሎጂስቶች በኮንጎ ደን ስር ትልቅ የመሬት በታች የውሃ ስርዓት እንዳለ ያምናሉ፣ ምናልባትም ከ600 ማይል በላይ የሚዘረጋ። በ2011 በአጋጣሚ የተደረገ ጥናት ይህ መኖሩን አረጋግጧል። ይህ ከመሬት በታች ወደ 2.5 ማይል ጥልቀት የሚገኝ ምስጢራዊ የውሃ መንገድ ነው። 600 ማይል የሚዘረጋ ማለት ርዝመቱ እንግሊዝ ሀገሪቷን የሚያክል ነው። ይህ የተደበቀ ውሃ በፍጹም ጨለማ ውስጥ ይገኛል። በሜቴን ጋዝ የበለጸገ ሲሆን በላዩ ላይም ያልታወቁ ማይክሮ ኦርጋኒዝሞች ሊኖሩበት እንደሚችሉ ይታሰባል። ነገር ግን ለአካባቢ ሰዎች ይህ ከመሬት በታች ያለ ውሃ ብቻ አይደለም። እነርሱ እዚህ ውሃ ውስጥ ያልታወቁ ፍጡራንና መንፈስ እንደሚኖሩ ያምናሉ። መሬቱ ሲንቀሳቀስም እንደ ሳይንቲስቶቹ ውሃ ገፍቶት ሳይሆን ዱሩ በረጅም እንቅልፍ እየተለዋወጠ እንደሆነ ያምናሉ። ብዙዎች ወደዚህ ደን ያመሩ ሰዎች ከጥልቅ የሚነሳ ዝቅተኛ የሙዚቃ ድምፅ እንደ መዝሙር እንደሚሰማቸው ይናገራሉ። ይህ የሙዚቃ ድምፅም ምክንያት ሳይኖራቸው ሰዎችን እንባ እስኪያወጡ ድረስ ያስለቅሳቸዋል። በአንዳንድ የደኑ አካባቢ ደግሞ መሬቱ ቀስ ብሎ እንደ ማዕበል
ይነሳል፣ ከዚያም ወደ ታች ይመለሳል። ታዲያ መሬቱ ወደ ላይ ሲነሳና ወደ ታች ሲመለስ ዛፎች እንኳን ሳይወድቁ መሬትም ሳይንሸራተት ወደ ነበረበት ነው የሚመለሰው። ይህ ክስተት እጅጉን ቀስ ብሎ የሚከናወን በመሆኑ የሰው ልጅ አይን በቀላሉ ሊመለከተው አይችልም። ነገር ግን የከፍታ መለኪያ መሳሪያዎች ግልጽ የሆነ ለውጥን ይመዘግባሉ። ተመራማሪዎች ይህ ክስተት ምናልባትም በታላቅ የመሬት በታች የውሃ እንቅስቃሴ ወይንም በጋዝ ግፊት ለውጦች ሊፈጠር ይችላል ብለው ያምናሉ። ነገር ግን የአካባቢ ሰዎች ሌላ ማብራሪያ አላቸው። በዚህ ጊዜ ድሩ እየተነፈሰ ነው ብለው ያምናሉ። ድሩ መተንፈስ ቢያቆም ዓለም ትሞታለች የሚል እምነትም አላቸው። እነዚህ ታሪኮች አስፈሪ ናቸው፣ ለብዙዎች ያልተገለጡ። ምናልባት እኛ የተፈጥሮ ክስተት ብለን የምንጠራው ነገር በእውነት የምድር ቋንቋ ነው፣ የሰው ልጅ ለመስማት የረሳው ቋንቋ። ኮንጎደን በእውነት ሕያው ፍጡር ከሆነ፣ በሚሊዮን ዓመታት በተፈጥሮ የሚቆይ ታላቅ አካል ከሆነ፣ እያንዳንዱ ፍጡር፣ እያንዳንዱ ድምፅ፣ እያንዳንዱ ምስጢር፣ በዚህ ውስጥ የታላቅ ነገር ትንሽ የልብ ምት ሊሆን ይችላል። ዱሩ በራሱ ሕያው የሚመስል የጥንት ዓለም ነው፣ ከሰው ማስተዋል በላይ ምስጢሮችን በሹክሹክታ የሚናገር። ምናልባትም እያንዳንዱን ምስጢር ለመፍታት ከባድ በመሆኑ ማህበረሰቡን ሰምቶ ማመን ቀላሉ መንገድ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ